ምን ለማለት እንደሚቻል አላቅም ወገኖች። እውነት ለመናገር ቀኖናዋን የቤተክርስቲያን ቀኖና ስርዓተ ቤተክርስቲያንን ስለማያውቅ ነው እንዳንል ልጁ ዲያቆን ነው አሉ። ከዲያቆንም ሊቀ ዲያቆን የተባለ ነው። እንግዲህ ለቅዱስ ቁርባን የሚደረገውን ጥንቃቄ የማያውቅ ሰው ያለ አይመስለኝም። እንኳን ዲያቆን ይቅርና ምዕመናን ራሳቸው የቆረቡት ይቅሩ ያልቆረበ ሰው እንኳን ያልቆረቡት ለዛ ያልበቁት ምዕመናን እንኳን ምን ያህል ጥንቃቄ ለቅዱስ ቁርባን እንደሚደረግ ያውቃሉ። የቆረበ ሰው ጠግቦ መብላት አይችልም። ምክንያቱም ወደ ላይ እንዳይለውና ችግር ላይ እንዳይወድቅ ለቅስፈት ሁሉ ይዳርጋል ይሄ ነገር ወገኖች። እንዲህ በእጅ የሚሰራ እንደዚህ ምናምን እጅን ጭረት አግኝቶት ደም እንዳይደማ ጥንቃቄ መደረግ አለበት። ልጁ ግን እንዳያችሁት ነው፣ እያበደ ነው ከበሮ የሚጠልዘው። በመሃል መጫጫር ምናምን ይመጣል። በእርግጠኝነት ምራቅ መጥፋት አይቻልም፣ መታጠብ አይቻልም። ወዝ እንደ እንትን የክርስቶስ ስጋና ደም የተዋሃደው ወዝ ነው እና እሱን አጥቦ መድፋት ተደርጎ ስለሚቆጠር እንዲያልበን የሚያደርግ ስራ ከበድ ያለ ስራ መስራት አንችልም። ማላዋ አንድ ጉዳይ ነው። ሌላው ጉዳይ ደግሞ አሁንም ወደ ላይ የማለት ችግር እና እነኚህ ጥንቃቄዎች ስለ ክርስቶስ ስጋና ደም ክብር የሚደረጉ ናቸው። ያ ነገር ሆኖብን እኛን ለቅስፈት ከመዳረጉም በላይ አንዱ ጥንቃቄ ይሄ ነው። ለቅስፈት እንዳንዳረግ ክርስቶስ ስጋና ደምን በማይገባ ሁኔታ አባክነን ማለት ነው። አንዱ እሱ ነው። ሁለተኛው ደግሞ የክርስቶስ ስጋና ደም ትልቅ ክብርና ጥንቃቄ የሚገባው ስለሆነ ከማክበር የተነሳ ነው። እና ይሄ አሁን ስለማያውቅ ነው እንዳልላችሁ ዲያቆን ሆኖ የሚቀድስ ነው። ስለዚህ ምንድነው ብላችሁ ያላችሁ እንደሆነ ምን አሁን እየመጣ ያለ ምን ነገር አለ መሰላችሁ? ኑፋቄ ገብቷል ወደ ቤተክርስቲያናችን። የክርስቶስን ስጋና ደም መታሰቢያ ነው የሚሉ መናፍቃን ተነስተዋል በውስጣችን። ከካህናት እስከ ጳጳሳት ድረስ ያለ ነው ወገኖች። ይሄ ኑፋቄ አዲስ የመጣ ኑፋቄ ነው። ተሐድሶች ያስገቡት ኑፋቄ ነው። አማናዊ አይደለም። የክርስቶስ ስጋና ደም አማናዊ አይደለም፣ መታሰቢያ ነው። በቃ ከመታሰቢያነት እምነት የሚዘል እና ከሴሬሞኒ የሚዘል አይደለም ብለው የሚያምኑ አሉ። ምናልባት ይሄ ልጅ እንዲህ ብሎ ከሚያምኑት መናፍቃን አንዱ ሊሆን ይችላል። ዛትስዋይ ጥንቃቄ ሊያደርግ ያልቻለው እና በዚህ ድረስ የተዳፈረው ማለት ነው። በዚህ ደረጃ ተዳፍሮ እንግዲህ እግዚአብሔር ያሳየችው ከእግዚአብሔር ክብር የሱ ሰርግ በለጠበት። ከእግዚአብሔር ክብር የሱ ሰርግ በለጠበት። እንዲህ ብለን ልንል የምንችለው አክቹአሊ ቢያምን ነው። ለነገሩ በቅዱስ ሥጋውና በክቡር ደግሞ አምኖ ግን ተዳፍሮ ይሄን ነገር ያደረገው ቢሆን ነው። ባምንስ ከማያምኑ አሁን ውስጣችን ላይ እየተፈልፈሉ ካሉት መናፍቃን የክርስቶስን ስጋና ደም መታሰቢያ ብቻ ነው በቃ አማናዊ አይደለም ብለው ከሚያምኑት ወገን ከሆነ ግን ሆን ብሎ ነው እያደረገ ያለው። እንደዚህ አይነት እንዲህ ብለው የሚያምኑ መናፍቃን ህዝበ ክርስቲያኑን ለማበሳጨት ብዙ ነገሮችን እያደረጉ እያየን ነው ወገኖች። ብዙ ነገሮችን ብዙ የሚያስቆጣ ህዝበ ክርስቲያኑን የሚያስቆጣ እስከ ጳጳሳት ድረስ ኑፋቄ በአደባባይ ወጥተው ይናገራሉ። ደናግላን ያልሆኑ ሰዎችን በተክሊል ያጋባሉ። በአደባባይ ኃጢአታቸው እርኩሰታቸው በአደባባይ የሚታወቁ ሰዎችን ለምሳሌ ይሄ አማን የሚባለው የአቡነ ሐራ ድንግልን እምነት እየሸጠ የከበረ አንድ አለ። እሱ ነበረችው
እንደሚስት አድርጎ ያዛትና ከሷ ጋር ሲረክስ ቆይቷል። ኋላ ግን አቡነ አብርሃም በተክሊል አሜሪካ ከመጣች ጋራ አጋቡት። እግዚአብሔር ያሳያችሁ። በተክሊል ድሩይነቱ እየታወቀ ድንግልና እንደሌለው እየታወቀ በተክሊል አጋቡት። ነገር ግን መንፈስ ቅዱስን መዋሸት ስለማይቻል ቅስፈት አገኘውና ይሄው አሁን ተዝረክርኮ ሲባክን ታዩታላችሁ። እግዚአብሔር መንፈስ ቅዱስን መዋሸት አይቻልም ወገኖች። አሁን ደግሞ ትናንት በቀደም አንዱ በአደባባይ የሚታወቅ ርኩሰቱ በአደባባይ የሚታወቅበትን ማን ነው ስሙ ጠፋብኝ፣ ዱርዬ ዲያቆን ነኝ የሚል አጭበርባሪ በተክሊል አጋብተውት ቁጭ አሉ። እንግዲህ ህዝበ ክርስቲያኑን ለማስቆጣት ለማበሳጨት ነው። እንዲህ የሚያደርጉ ሰዎች ወገኖች መናፍቃን ናቸው። የሚያምኑ አይደሉም፣ የሚያምኑ ወገኖች አይደሉም። ስለዚህ እንዲህ አይነት ተግባሮቻቸውን በቸልታ በዝምታ መመልከት የለብንም ወገኖች፣ እንጠንቀቅ። እግዚአብሔር እሱ ይመርምራቸው ምናምን እያልን ካለፍነው ከዚህ ወደ ሌላ ከባድ ድፍረት እየተሻጋገሩ ሄደው ቤተክርስቲያንን ያፈርሷታል ወገኖች። ይሄ የማይገባ ቸልተኝነት ነው። ቤተክርስቲያን በዚህ ደረጃ ስትደፈር፣ የእግዚአብሔርን ክብር በዚህ ደረጃ ሲዳፈሩ ዝም ማለት ፈጽሞ የሚገባ አይደለም። ማተብ ያሰርነው ለቤተክርስቲያን ህልውና እስከ ሞት ድረስ ታምነን ዋጋ ልንከፍል ነው ቤተክርስቲያንን ለመጠበቅ እንጂ እግዚአብሔርማ ይከፍላል አይቀርም። በስጋ ብቻ ሳይሆን በነፍስም ይከፍላቸዋል። ግን ደግሞ እኛ የሚጠበቅብን ኃላፊነት አለ ወገኖች፣ ክርስቲያኖች፣ ምዕመናን የሚጠበቅብን ቤተክርስቲያንን ከመጠበቅ ክብሯን፣ ቀኖናዋን፣ ዶግማዋን፣ አስተምህሮዋን፣ ስርዓቷን ጠብቆ ከማስጠበቅ አኳያ የሚጠበቅብን ኃላፊነት አለ፣ ግዴታ አለ እና እሱ ይመርምራቸው፣ እሱ ይቅጣቸው፣ እሱ የሚባል ነገር አይሰራም። ባለ ዕዳዎች ነው የምንሆነው። እያወቅን ቤተክርስቲያን እየተደፈረች እያወቅን ዝም ካልን ባለ ዕዳዎች ነው የምንሆነውና እየተጠነቀቅን ባካችሁ። ሆን ብለው ነው ከቀኖና ቤተክርስቲያን ውጪ የሆነ ስራን በአደባባይ እየተናገሩ እያደረጉ ከዶግማ ካስተምህሮዋ ውጪ የሆነ ነገር ኑፋቄ በአደባባይ እየተናገሩ ግን ይሄው ማንም የሚነካቸው የለም። ይሄው እንደፈለጉ አሁንም በቤተክርስቲያን ላይ ሲፋንኑ ነው የምናየው። ለምንድን ነው? እያላመዱን ነው፣ እያሳቱ ነው ያሉት እነዚህ ሰዎች። ኑፋቄ ባህር ውስጥ ማስጠም ይፈልጋሉ፣ መንጋውን ጨምረው ይዘው ማለት ነው። ለዛ ነው እንግዲህ አሁን እያላመዱን፣ እርምጃ ሲወሰድባቸው አናይም። እንደገና በአንዱ ባስቆጣን ድፍረት ንግግር ኑፋቄና ድርጊት ሌላ እየጨመሩ ነው የሚመጡት፣ ሌላ እየደረቡ ሌላ እየጨመሩ እንጂ ሲታረም አናይም። እና ያን የፈጸመው ሰው እርምጃ ሲወሰድበት ቀኖና ቤተክርስቲያን አለ፣ ማን ምን ቢያደርግ የሚቀጣው ቅጣት አለ። እሱ ተሰጥቷቸው ቀኖናቸውን እንዲፈጽሙ ሲደረጉም አናይም። ለምንድን ነው? ከላይ እስከ ታች ተስማምተው ነው ይሄን የሚሰሩት። ከሲኖዶስ ከምትሉት እስከ ታች እስከ ዲያቆን ያለው መስሎን ነው፣ እኛ መስሎናል ወገኖች፣ መስሎን ነው። አንድ ሆነው ነው ይሄን እያደረጉ ያሉትና የኛ ዝምታ አይሰራም፣ አያስኬድም። እና እባካችሁን ዝም ማለት የለብንም። አሁን እስኪ አብሮ ከሚድ አንድ ሰው ይጥፋ ሁሉ አብሮ እንግዲህ የሱ ቢጤ ናቸው ማለት ነው። አያችሁ፣ የሱ ማህበርተኞች ናቸው፣ አንድ አይነት ናቸው ማለት ነው አመለካከታቸው። ለእግዚአብሔር ክብር የሚቆረቆር ካህን የለም። ያ ማለት ምንድነው? ሁሉም አንድ አይነት ናቸው ማለት ነው። ሁሉም የጌታ ስጋና ደም አማናዊ አይደለም፣ መታሰቢያ ነው በቃ። ይሄንን ሴሬሞኒ የሚያደርጉት ግን ለድምቀቱ ነው ማለት ነው። ለራሳቸው ለሾው ብቻ ነው የሚያደርጉት እንጂ አምነውበትም አይደለም የሚያደርጉት ማለት ነው። እንዲህ አይነት ችግር እየተፈጠረ ነው። በአደባባይ ኃጢአታቸው፣ ርኩሰታቸው በአደባባይ የሚታወቁ ሰዎች፣ ድንግልና እንደሌላቸው የሚታወቁ ሰዎችን በተክሊል ማጋባት ማለት ምን ማለት ነው? ቅስፈት እኮ ነው። መንፈስ ቅዱስን መዋሸት ይቻላል? አይቻልም። ሐናንያና ሰጲራ ይደርስባቸውን አላያችሁም? ሰውን እሺ አያቅም ብላችሁ ልትዋሹት ትችላላችሁ። ቢያቅም ምንም አያመጣም ብላችሁ ልትዋሹት፣ አይናችሁን በጨዋታ አጥባችሁ ልትዋሹት ትችላላችሁ። እግዚአብሔር መንፈስ ቅዱስን ግን እንዲህ ብላችሁ ልትዋሹ አትችሉም። ካደረጋችሁትም እንደ ሐናንያና ሰጲራ ቅስፈትን ነው የምታገኙት። ቅስፈት ሲባል እነዚህ ሰዎች እሺ እዛው ተቀስፈው ሲሞቱ አላየን ይሆናል እንደ ሐናንያና ሰጲራ። ነገር ግን እኔ
እስከዛሬ ብዙ ሰው አይቻለሁ ድንግልና ሳይኖረው በተክሊል የተጋቡ ማቃቸው ሰዎች ሲወልዱ አላየው። እግዚአብሔር ማህፀናቸውን ዘግቶ በዚህ ሲቀጣቸው ነው ያየሁት። ትዳራቸውም የተበጠበጠ የታወከ ሰላም የሌለው እና ይቀራል እንዴ? እግዚአብሔርን ተዳፍረህ ንቀህ አዋርደህ እንዴት ሊቀርልህ ይችላል እንዲህ አይነቱ ቅጣት? እና ጠብቁ ታገኛላችሁ። እንዲህ ብላችሁ እየተዳፈራችሁ ያላችሁ ሰዎች እና በጣም ያሳዝናል። ክርስቲያኖች ግን እንዲህ አይነቱን ድርጊት በቸልታ መመልከት የለብንም ወገኖቼ። ቤተክርስቲያንን በቀስ እያደረጉ ቀኖኗን ስርዓቷን እየሸራረፉ እያጠፉብን ያሉት ያላምዱናል። ከተላመደ በኋላ እንረሳዋለን። ያ ደግሞ ኒው ኖርማል ሆኖ ይቀጥላል። እንዲህ በዚህ ሂደት ቀኖናችን በሙሉ እየጠፋ እየተሻረ ሊሄድ ነው። ሊቀር ምንም የሚቀር ነገር አይኖርም ማለት ነው መጨረሻ ላይ። እና እባካችሁን በዝምታ አንመልከት ለማለት ፈልጌ ነው። አመሰግናለሁ።